ሙአዚኑና ሙአዚኖች እኮ አጥወሉ الناس اعناقا يوم القيامه ሙአዚኖች እኮ يوم القيامه አንገተ ረጅሞቹ እነሱ ናቸው ከፍጡራን በላይ ቀና ብለው የሚታዩት እነሱ ናቸው ዑለማዎቹ ምን አሉ ዱንያ ላይ የአላህን ትልቅነት አላሁ አክበር ይያሉ ወደ ላይ ከፍ አረጉ አላህ يوم القيامه ከፍጡራን በላይ ከፍ ያደርጋቸዋል አላሁ አክበር አቀሳቀሳችን ወደ አላህ ምንመራው በዚሁ መልኩ ነው አላህ ይጠብቀንና እንደዚህ ደግሞ ወደ አላህ የሚነዷሉ ومنهم من يبعث وبطنه منتفخة ሆዱ ተነፍቶ لا يقوى على القيام መቆም የማይችል ولا يستطيع الجلوس ሊቀመጥ ቢልም አይሳካለት يتخبط عن يمينه وعن شماله ከቀኝ ወደ ግራ እየወደቀ ወደ አላህ የሚነዳለ ነብዩ እነዚህ ሰዎችን ሲገልጹ ምን አሉ አኪሉ ሪባ ወለድ ያሳደደ የሚበላው ሰው ምሳሌ ነው ዛሬ ዱንያ ላይ ወለድ አትብላ ብለን ዳዕዋ ስንሰጥ እስልምና ባክ ስራ ያሰራም ይያለ ወለድ ሲለቃቅም የቆየ እንዲህ ብሎ ይነሳላሉ ነብያችን ሰለላሁ ዐለይሂ ወሰለም አላህም ቁርአን ላይ ይሄን ሲያጠናክር ምን አለ الذين ياكلون الربا نزا ወለድ የሚበሉት لا يقومون الا كما يقوم الذي يتخبطه الشيطان من المس መቆም አይችሉም ልክ ሸይጣን ጅን ነክቶት የሚወድቅ የሚነሳ ግለሰብ ታቆይል ልክ እንደዛ እየወደቀ እየተነሳ ነው ወደ አላሁ ሱብሓነሁ ወተዓላ የሚነዳው አላህ ይጠብቀን ሙስሊሞች ከወለድ ራቁ አሁን እስላማዊ ባንኮች ተመስርተዋል ከአላህ ዘንድ ዑዝር የለንም ባንክ ውስጥም ያለውን አውጥተን ለመስጂድ ለድሆች ሰደቃ አንስተው ከወንጀሉ እንጸዳለን ረጁሉን ሌላው ደግሞ አለ ወደ يوم القيامه ሚነዳ ረጁሉን يسير في ارض المحشر ወደ መሰብሰቢያው መሬት ሚያቀናለ ومن حوله مجموعه من الاطفال الصغار ህፃናት ከበውታል هذا يتعلق بيده አንደኛው እጁን ይዘዋል وهذا يتعلق بقدمه ሌላኛው እግሩን ይከተዋል وهذا يجره جرا وهذا يدفعه دفعا አንዱ ይጎተዋል አንዱ ከኋላ ይገፋዋል ህፃናቶች ከበውታል ወደ አላህ ፊት ሊያቀርቡ እየጎተቱ ይወስዱታል ነብያችን ይሄን ሰው ሲገልጹት ምን አሉ هذا آكل أموال اليتامى بالباطل የቲሞችን ንብረት የሚበላ ግለሰብ ነው አሉ የቲሞች ከጇሉ የነሱን ብር የሚበላባቸው ነው አንድ ሰው ሞተ ዱዓ እናርግልሽ ተብሎ ይመጣል ባሏ ሞቶባታል ለዱዓ የምታቀርበው የቲሞችን ሐቅ ነው ከውጭ የቲሞችን ልርዳ ብሎ ብር ያመጣል ቤት ይሰራበታል እኛ አይነት ሰዎች እንዲህ ናቸው ان الذين ياكلون اموال اليتامى ظلما እነዛ የቲምን ገንዘብ በበደል የሚበሉ انما ياكلون في بطونهم نارا ሆዳቸው ውሳት እየከተቱ ነው وسيصلون سعيرا ከተቀጣጠለችው እሳት ውስጥ ይገባታል ይለናል እንዲም ሆነው ወደ አላህ የሚነዷሉ ومنكم من يبعث وهو يحمل ما سرقه في الدنيا ዱንያ ላይ የሰረቀውን ያጭበረበረውን የዘረፈውን ተሸክሞ እንዳለ ወደ አላህ የሚነዳለ ያ አላህ ዱንያ ላይ የሰረቀውን ሁላ አላህ እንዲችል ያድርጎት ተሸክሞ እንዳለ ይመጣል يقول تعالى الله قرآن ላይ ምን ይለናል ومن يغلل ያጭበረበረ ያታለለ የሸወደ يأتي بما غل يوم القيامة ያታለለውን የሰረቀውን ነገር ይዞ ወደኔ ይመጣል ይለናል الله سبحانه وتعالى ከሴቶች ደግሞ የምትነሳለች ሳት ለብሳ ግንባሯን ይዛ ወዮልኝ ያለች የጮሆች የምትነሳ ሴት አለች ነብያችን እቺ ማን እንደሆነች ሲናገሩ ምናሉ انها نائحه አስለቃሽ ናታ ሰው ሲሞትባት እሪምትል ራሷን ይዛ ያ ወይላ ወዮልኝ ያለች يوم القيامه ትነሳለች አሉ እናቶቼ ሰው ሐዘን ትካዜ ሊደርስብን ይችላል صبر لنادرግ ይገባል እንዲሆነን እንዳንነሳ المانع الزكاه زكاه የከለከሉ ሰዎች ደግሞ የነሱ ይዘት ደግሞ የሚያስደነግጥ ነው يوم القيامه
ይሄ ያልሰጡት ብር እንደ እባብ ሆኖ እየነደፋቸው ነው አላህ ፊት የሚሰበሰቡት። መን አታሁ ላሁ ማለን አሉ ነቢያችን ሰለላሁ ዐለይሂ ወሰለም፣ አላህ እኮ ንብረት ሰጥቶት ፈለም ዩአዲ ዘካተሁ ዘካውን ያልሰጠ ሰው ሙሲለ ለሁ የውመ ልቅያመቲ ሹጃዓን አቅራዕ መጥፎ እባብ ሆኖ ይነሳለታል። ዩጠውቁሁ የውመ ልቅያማ የውመ ልቅያማ ይወጋዋል። ثم يأخذه ይዘውና ሄ እባብ ምን ይላል? ወየቁል አነ ማሉክ አነ ከንዙክ እኔ እኮ ድልብህ ነኝ፣ ንብረትህ ነኝ፣ ብርህ ነኝ። ያሰቃየዋል ይላል። እንስሳዎችም ኑሮት የእንስሳዎቹን ዘካ ካላወጣ መሬት ላይ ተኝቶ እንዲረግጡት ይደረጋል። ገንዘቡ ተቀልጦ እንዲተኮስ በዛ ይደረጋል። አላህ ይጠብቀን። ዘካችን አስበን በማውጣት ላይ መበራታት አለብን። ሰው ታዲያ እንዲያለ ወደ ምን ነው የሚያቀናው? ወደ አርዱል ማሕሸር ወደ መሰብሰቢያው መሬት ነው። እቺ መሬት ነቢያችን ሰለላሁ ዐለይሂ ወሰለም ለም የጠእሁ አሐድ ይላሉ። ማንም ረግጧት ማታቅ መሬት ናት። አላህ ቁርአን ላይ እቺ መሬት ሲናገር የውመ ቱበደሉ الأرض غير الأرض የውመ القيامة እኮ አሁን ያላችሁባት መሬት በሌላ መሬት ትቀየራለች። ابن عباس እቺን ሲፈሰሩ የውመ ቱበደሉ الأرض ሚለውን ሲፈስሩ ደም ያልፈሰሰባት ወንጀል ያልተሰራባት አዲስ ምድር ነው የሚነጠፈው። والسماوات ሰማይም ትለወጣለች። وبرزوا لله الواحد القهار ለአንዱና ለአሸናፊው ጌታ ይገለጣሉ። ሁላችን ለአላህ ከቀብር ወጥተን እንገለጣለን። ነቢያችን ሰለላሁ ዐለይሂ ወሰለም እቺ ምድር በሚገርም ሁኔታ ነው የገለጿት። يحشر الناس يوم القيامة ሰዎች እኮ يوم القيامة ይሰበሰባሉ على أرض بيضاء ነጭ ምድር ላይ ነጭ ነው አላህ የሚያደርገው። አፍራ ንጻቷ ከበረዶ የነጻች ከቁርሰት ነቅይ ከነጭ ዱቄት የነጻች ላ ማዕለመ ሊአሐድ ለማንም ምንም ምልክት የሌለው ተራራ የለው ወጣ ገባ የለው እንዳለ እኩል። ወየስአሉነከ አን ልጅባል ስለ ተራራዎች ይጠይቁሃል። ፈቁል በላቸው የንሲፉሃ ረቢ ነስፈን አላህ ይበትናታል በላቸው። ፈየዘሩሃ ይተዋታል ቃዓን ሰፍሰፋ ለጥ ያለሽ መሬት አድርጎ ይተዋታል በላቸው። لا ترى فيها عوجا ولا أمتا ወጣ ገባ የለው ተራራ የለው ለጥ ያለ ሜዳ ላይ ነው የምንቀሰቀሰው። ነጭ ሁና ለጥ ያለ ምድር ላይ ፍጡራን ከዛ ላይ ነው ከአላህ ፊት የሚሰበሰቡት። ወደዚህ ምድር መሬት ነው የሚያቀኑት። ሁሉም ወደዚህ ምድር ይጓዛል። ግን ወደዚህ ምድር ስንጓዝ ሶስት አይነት ሆነን ነው ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም የሙእሚኖችና የካህዲያንን ሲገልጹ። የመጀመሪያዎቹ روى الترمذي في السنن من حديث أبي هريرة ترمذي باستلفت حديث لي قال رسول الله صلى الله عليه وعلى آله وسلم نبياتش من يلالو يحشر الناس يوم القيامة سوتشكو يوم القيامة ود الله يسبسبالو 3 أصناف ሶስት አይነት ክፍል ሆነው صنفን የመጀመሪያው ክፍል ሩክባን ይጋለበ የሚመጣል የወርቅ ፈረስ ላይ وصنفን ሙሻተን በእግሩ ደግሞ እየሄደ ወደ አላህ የሚመጣል وصنفን على وجوههم በፊታቸው የሚራመዳሉ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። የመጀመሪያዎቹ ፈረስ ላይ የወርቅ ፈረስ ላይ ነው ልክ ከቀብራቸው እንደወጡ እነዚህ ሙተቆች ናቸው። አላህም በጣም የሚጠነቀቁት ሁሌ ከዱንያ አኺራን ያስቀደሙ ለአላህ በፍርሃት የተሞሉ እነዚህ ሰዎች የውመል ቂያማ ልክ ከቀብራቸው ሲወጡ መላእካን ይጠብቋቸዋል። አላህ ይህን ክስተት ቁርአን ላይ ሲገልጽ የውመ ነሕሹሩል ሙተቂነ ኢለ ረሕማን ወፍደን እኛ እኮ የውመል ቂያማ እነዛ እኛን የሚፈሩን ባሮችን እነዛ እንደጋጎቹን ወደ አርረሕማን ወደ አዛኙ ጌታ ስንነዳቸው ወፍደን አይ ሩክባነን ፈረስ ላይ ያስቀምጠናቸው ልክ እንደወጡ መላእካን ይቀበሏቸውና እነዛ የሚያምሩ መላእካዎች የወርቅ ልጓም ያለው ፈረስ አዘጋጅተው መርሐበን እንኳን ደህና መጣ በል ፈረሱ ላይ ውጣ ከዛም ያበስሯቸዋል አላ ተኻፉ አትክዙ
ولا تحزنوا እንዳታዝኑ وابشروا تبصروا بالجنة التي كنتم توعدون ዱንያ ላይ ያላችሁ ቃል ስትገባላችሁ በነበረችው ጀነት በሷ አብሽሩ ይሏቸዋል ይደነግጣሉ ሙእሚኖቹ ሲያዩአቸው የሚያምሩ ናቸው من انتم እናንተ እነማን ናችሁ ይሏቸዋል نحن እኛማ اولياؤكم في الحياة الدنيا وفي الآخرة እኛማ በዱንያም ያለን የናንተ ረዳቶች ወዳጆች እኮ የነበርን የአላህ መላእክቶች ነን በአኺራም እንደዛው ነን ولكم فيها ما تشتهي انفسكم አሁን አኺራ ጀነት ላይ ነፍሳችሁ የምትፈልገው ሁሉ አለላችሁ ولكم فيها ما تدعون የተጣራችሁት ነገር ለናንተ አለላችሁ አብሽሩ የሚባሉ ፍጥሮች አሉ ደጋግ ሷሊሖች አሉ አላህ ከነሱ ያደርገን እነሱን ለመሆን መጣር ይኖርብናል እነዚህ ሰዎች ልክ እንደወጡ ራቁት አይሆኑም ወዲያው ልብስ ይለብሳሉ መጀመሪያ ከፍጡራን ልብስ የሚለብሱት ነቢያችን ሰለላሁ ዐለይሂ ወሰለም እንዳሉት መጀመሪያ ልብስ የሚለብሰው አባታችን ነብዩላህ ኢብራሂም ነው ይላል ለምን እሳቸውን አላህ አስቀደማሉ ሙፈሲሮቹ ሲናገሩ ነብዩላህ ኢብራሂም ለአላህ ዲን ሲሉ ራቁት ሆነው ወደ ሳት ተወርውረው ነበር ራቁታቸውን ነበር ወደ ሳት የወረውራቸው ሊያቃጥሏቸው አላህ የውመል ቂያማ የመጀመሪያ በማልበስ ክብራቸውን ይጠብቀዋል ከዛ ነብያቶች ይለብሳሉ ከዛ ስዲቆች ይለብሳሉ ከዛ ሸሂዶች በሱ መንገድ የተሰውት ይለብሳሉ ከዛ ሷሊሖች ወልዮች ደጋጎች ይመጣሉ ሁሉም ይለብሳል ሙእሚኑ ለብሶ የሚያምር ልብስ ለብሶ ፈረሱ ላይ ወርቅ ልጓም ይዞ ነው ወደ አላህ የሚነዳው ገና እንደወጣ በጀነት አብሽር ይባላል ፊቱ ያበራ ነው ከቀብሩ የሚወጣው ሁለተኞቹ በግር የሚሄዱ አሉ ሶስተኞቹና ደግሞ የሚያስደነግጠው እነዚህ ካህዲያን ናቸው ፊታቸው ጥቁር ለብሶ በፊታቸው ይራመዳሉ በፊቱ ሰው እንዴት ይራመዳል ሰው በእግር ነው እንጂ እንዴት በፊቱ ይራመዳል እንደኛም ግራ የገባው ሰሃባ ይሄን ጥያቄ ይሄን ሐዲስ ሲናገሩ ለሰማቸው የአላህ መልእክተኛ አቀርቦ ነበር كما في الصحيحين من حديث انس ነብያችን ምን አሉ ان رجلا قال انس ያስተላልፍ ምን አለ ይሄን ሐዲስ ሲናገሩ ሰምቶ አንድ ሰው ጠየቀ ያ ረሱላህ የአላህ መልእክተኛ كيف يحشر الكافر على وجهه يوم القيامه يوم القيامه እንዴት ነው ከሃዲያን በፊቱ የሚራመደው አሏቸው قال نبي سيملس منالو أوليس الذي أمشاه على رجليه في الدنيا قادر الدنيا لي بولت تقروش يا رمدو جيتا شايا دل من دي على أن يمشيه على وجهه يوم القيامة يوم القيامة بفيتو للرمدو من السنة والبلهنو قتادة تعلق القرآن تنتان ابن عباس درس من الال بلا برغت وعزة ربنا بقيتات شلك انه يهون بن بفيتات شو يندات شو الال قتادة رحمة الله عليه اهونيا باب ما نوكو نورا بهودو من رامد انساسا على بالنبال انا من نبر نيت سو بهودو يرامدال بقرون ونجن النبر عارف ዱንያ ላይ ግን ይሄ እንደምልክት አይተናል የውመል ቂያማም አላህ በሚያቀው ጥበብ በፊታቸው እንዲራመዱ ያደርጋቸዋል ተገልብጠው ነው የሚመጡት ሱብሃንአላህ አላህ ይጠብቀን ቁርአን ላይ አላሁ ሱብሃነሁ ወተዓላ ይሄን ክስተት አጽንኦት ሰጥቶ ሲናገር ምን ይለናል ወነህሹሩሁም የውመል ቂያማ እንሰበስባቸዋለን የውመል ቂያመቲ ዐላ ውጁሂሂም በፊቶቻቸው ዑምያን وبكمن وصما عيناتشو تاورو جراتشو ما يسمع عفاتشو دداهنو بفيتاتشو ندرامدو يدرقال مأواهم جهنم ما زوتراتشو جهنم نات كلما خبت ساتوام سيت أفا زدناهم سعيرا مكة أتألن من جمر اللات ساتوستنو من جمراتشو إلى الله بفيتاتشو يرامداتشوال ويخرجون من الأجداث كقبر ውስጥ እነዚህ ካህዲያን ተፈልፍለው ይወጣሉ كأنهم جراد منتشر ልክ እንዳንበጣ መሬቱን ሞልተውት ይጓዛሉ አንበጣ አይታችኋል አካባቢን ሲወር እርስ በርሱ እየተዳረበ ሲራመድ ልክ እንደዛ ነው የሚራመዱት ይሉናል ነብያችን ሰለላሁ ዐለይሂ ወሰለም
እነሱም ግን ልብስ ይለብሳሉ ባይሆን ሌላ ልብስ ነው እንጂ የሳት ልብስ አላህ ያለብሳቸዋል وترى المجرمين يومئذ يوم القيامة እነዛ ወንጀለኞችን አመፀኞችን ትመለከታቸዋለህ ሙቀረኒነ ፊል አስፋድ በሰንሰለት እጃቸው ካንገታቸው ጋር ተጠፍሮ ሰራቢልሁም ልብሶቻቸው ምን ቀጥራን ከአስፋልት ጭቃ ነው ወተግሻ وجوههم النار ፊታቸውንም ሳት ትሸፍናቸዋለች الله يطبقن ونحشر المجرمين الله ሌላ ቁርአን ላይ ምን ይለናል እነዛን አመፀኞችን እኮ ወደኛ እንሰበስባቸዋለን يومئذ يوم القيامة زرقا አይናቸው አዝራቅ ሰማያዊ ሆኖ አይናቸው ፊታቸው ጠቆር በጣም ያስፈሩ አይናቸው ሰማያዊ ለብሶ ወደ አላህ ያቀናሉ ይጓያሉ ከቀብር እንደወጡ አንዱ ጃፓን ያለ ካፊር ነው ሌላኛው አሜሪካ ያለው ነው ፈረንሳዊው ተሰብስበዋል አንድ ላይ ይመካከራሉ የተኻፈቱነ በይነሁም ድምጻቸውን ዝቅ አርገው ይወያያሉ ኢን ለቢቱም ኢላ 10 ዱንያ ላይ እኮ 10 ቀን የቆየ ነው ይባባላሉ ሱብሃንአላህ ያጥርባቸዋል ሁሉን ነገር يوم القيامة በዚህ መልኩ ነው የሚነዱት አይናቸው አያይም አላሁ ሱብሓነሁ ወተዓላ ቁርአን ላይ ይህን ክስተት እንዲህ ሲል ያውሳልናል ومن أعرض عن ذكري فإن له معيشة ضنكا ونحشره يوم القيامة أعمى قال رب لم حشرتني أعمى وقد كنت بصيرا قال كذلك أتتك آياتنا فنسيتها وكذلك اليوم تنسى ومن أعرض عن ذكري كني قساسكو يراك فإن له معيشة ضنكا لسو تأباب هيوتالو بالدنيا بكبروست ونحشره يوم القيامة أعمى يوم القيامة عينو يتاورسيهون أننا دوالن كذا يتيقال قال ربي جيتاي لما حشرتني أعمى لمن عين سورار قندهن وقد كنت بصيرا دنيا عليكم ملكة نبرير عليه مسكين الله سيملس اللت منال قال كذلك آتتك آياتنا فنسيتها لكن دزيوكو دنيا علي ينيا ملكت ينيا تقزات مطول رستهوال وكذلك اليوم تنسى زاري أنتم تهمل تتوال إلوال الله سبحانه وتعالى يهنا سدنجاج كستت سيايو የዱንያ ቆይታቸው ቀደም እንዳሉት ትንሽ ይመስላቸዋል ويوم تقوم الساعة ቂያማው ስትቆም يقسم المجرمون እነዛ አመፀኞች ይምላሉ ما لبثوا غير ساعة ዱንያ ላይ ለሰዓት ያህል እንጂ የቆየን አልነበርንም ሲሉ ይምላሉ كذلك كانوا يؤفكون ልክ እንዲሁም ነበር ዱንያ ላይ ሲቀጣጥፉ የነበሩት ይለናል كأنهم يوم يرونها ልክ ይመስላቸዋል ያኔ ሲያዩት لم يلبثوا إلا عشية أو ضحاها ወይ አንድ ንጋት አሊያም አንድ ምሽት ብቻ የቆዩ ያህል ይመስላቸዋል ዱንያ አጭር መስላት ትታያቸዋለች ያን አስደንጋጭ ሁኔታ ሲያዩ ናቶች አባቶቼ ዱንያ እጅግ በጣም አጭር ናት ልንታለልላት አይገባም ታዲያ ወደ ምን ነው እንዲህ ብለው የሚያቀኑት እንዲህ ብለው የሚነዱት ወደ ምንድነው ለምንድነው አላሁ ሱብሓነሁ ወተዓላ በዚህ መልኩ የቀሰቀሳቸው ሱብሃንአላህ በተለይ ኩራተኞችን ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን ይላሉ يحشر المتكبر كأمثال الذرة في سورة الإنسان እነዛ ኩራተኞች እኮ ዱንያ ላይ በስልጣኑ ሊሆን ይችላል በገንዘቡ ሊሆን ይችላል በዘሩ በዲኑ እኔ ዲነኛ ነኝ በማለትም ሊሆን ይችላል የሚኮሩ ሰዎች يوم القيامة እንደ ዘራ እንደ ትንኝ ሆነው ነው የሚቀሰቀሱት የሰው ልጅ እየረገጣቸው ነው ወደ አላህ የሚሰበሰቡት ቅርጻቸው ሰው ነው የሚመስሉ ስታያቸው ጉንዳል ነው የሚያሉት ሰው እንዲረግጣቸው
ابن كثير رحمة الله عليه من إلال لقد أجرى الله الكريم عادته بكرمه الله كوازانيو جيتا لمادون فالسموال أن من عاش على شيء مات عليه بأند نجر لي يزوتر ميموتهم بزانو ومن مات على شيء بعث عليه بأند نجر لي دقمو يموت مكسكسون بزانو تكسكسو ودمك وميو مريت يسبسبال ሁሉም ይሰበሰባል የትም ቦታ ብንበታተን አይነማ ተኩኑ የትም ቦታ ብትሆኑ ያቲ ቢኩሙላሁ ጀሚዓን አላህ ባንድ ላይ ያመጣችኋል ኢነላህ ዐላ ኩሊ ሸይኢን ቀዲር አላህ በሁሉም ነገር ቻይ ነው ቁል በላቸው አንተ ሙሐመድ ኢነል አወሊነ ወልአኺሪን የመጀመሪያዎችም የመጨረሻዎችም ፍጡር እኮ ለመጅሙዑነ ኢላ ሚቃት የውም ማዕሉም የውም አልቂያማ ሁሉም ይሰበሰባል ወሐሸርናሁም ሚቀር የለም ሁሉንም ሰበሰብናቸው ፈለም ኑጋድር ሚንሁም አሐዳ አንድም ሚቀር የለም ሁሉም ተሰብስቦ ከአላሁ ስብሓነሁ ወተዓላ ፊት ይቆማል እንስሳዎች አይቀሩም ወኢዘል ወሑሽ ሑሽረት እንስሳዎችም ይሰበሰባሉ ጅኑ ሸይጣኑ እንዳለ ፍጡራን እዚህ ነጭ መሬት ላይ ከአላህ ፊት ይቆማል ያ አላህ ረሕማከ ያ ረሕማን ከአባታችን አደም ጀምሮ እስከ መጨረሻው ቂያማ እስከምትቆምበት ድረስ ያሉ ሰዎች አንድ ሜዳ ላይ ይሰፍራሉ ثم تدنو الشمس አሉ ነቢያችን ሰለላሁ ዐለይሂ ወሰለም ከዚህም በኋላ ፀሐይ እንድትቀርብ ይደረጋል ወደ ፍጡራን እንደ ወንጀሉ እንድታቃጥለው ይደረጋል يقول النبي صلى الله عليه وسلم من حديث المقداد ابن الأسود مقداد باستلالف حديث لي من ይላሉ تدنو الشمس يوم القيامة ሰውኮ ከቆመበት ላይ ፀሐይ ትቀርባለች حتى تكون منكم كمقدار ሚል ያህል ድረስ እስክትቀርብ ድረስ ይህን ሐዲስ ያስተላለፈው ሰልማን ኢብኑ ዓሚር የተባለው ሰው ምን ይላል ሚል ያሉት እኮ ነብዩ ሰለላሁ ዐለይሂ ወሰለም ሴቶቹ የሚኳሉበት እቺ ብረቷን ትሁን አሊያም መሬት ላይ ያለ ርዝመት አላቀው ሚል ማለት 4000 ጫማ ይሉታል ቅርብ ርቀት ነው ጫማ ነው አሊያም ደግሞ ያው መኳያ ምታልናት የዛን ያህል አላህ ያቀርባታል ፀሐይዋን ታዲያ ምን ይፈጠራል فيكون الناس على قدر اعمالهم في العرق ሰዎቹ እንደ ስራቸው ላብ ይውጣቸዋል فمنكم من يكون الى كعبيه እስከ ቁርጭምጭሚቱ ድረስ ላብ የሚውጣው አለ ومنكم من يكون الى ركبتيه እስከ ጉልበቱ ድረስ የሚደርስበት አለ ومنكم من يكون الى حقبيه እስከ ቀበቶ ማሰሪያው እስከ ወገቡ ድረስ ላቡ የሚደርስበት ሰው አለ ومنكم من يلجمه العرق الجاما ላቡ ደግሞ የሚያፍነው አላሉና ነብዩ ሰለላሁ ዐለይሂ ወሰለም واشار بيدي በእጃቸው እንዲህ አድርገው አሳዩ ነብያችን ሰለላሁ ዐለይሂ ወሰለም ላቡ እስከዚህ የሚውጣው አለ እንደ ወንጀሉ ሁሉም ይጠመቃል አላህ ይጠብቀን ከወንጀል ኢማሙ አልገዛሊ ረህመቱላሂ ዐለይሂ ምን ይላሉ እቺን ሐዲስ ሲተነትኑ الدنيا ላይ የአላህን ትእዛዝ ለመፈጸም ላብ ያላወጣ ሰው እዛች ሜዳ ላይ ያልባታል ይላሉ ኢማሙ አልገዛሊ ረህመቱላሂ ዐለይሂ ዛሬ ለኢስላም እንስራ አላህ ያዘዘንን እንስራ ረመዳንን በስርዓት እንጾም ሐጅን በስርዓት እናድርግ አሁን ያላበን እንደሆን ነገ ከዛ እንጠበቃለን ነገር ግን ነዛ ሙተቆች ደጋግ ሰዎች ይሄ ፀሐይ እነሱን አይመለከታቸውም ኢነል ሙተቂና ፊ መቃሚን አሚን አላህ ነዛ አላህ የሚፈሩት እኮ ሰላማዊ ቦታ ነው ያሉት ይሄ ሙቀት እነሱን አይመለከተም ፀሐዩ ማታገኛቸውም የበለጠ ደጋግ የሆኑትማ ከዓርሽ ጥላ ስር ይቀመጣሉ كما في صحيح البخاري ومسلم من حديث ابي هريره ነብያችን ሰለላሁ ዐለይሂ ወሰለም ይላሉ ሰባት እኮ ሰዎች አሉ ከኡመቶቼ يظلهم الله في ظله يوم لا ظل الا ظله ጥላ በማይኖርበት ቀን አላህ ከዓርሽ ጥላ የሚያስጠልላቸው ሰዎች አሉ እነማን ናቸው አንደኛ ኢማሙን ዓዲል ፍትሃዊ አስተዳዳሪ ወሻቡን ነሸአ ፊ ዒባደቲላህ
በዒባዳ በአምልኮ ከልጅነቱ ጀምሮ ያደገ ወጣት አባቶች እናቶች ልጆቻችንን በዒባዳ ኮትኩተና ሳድጋቸው ከነዚህ ሆኑልን ዘንድ ወረጁሉን ቀልቡሁ ሙዓለቁን ቢልመሳጅድ ቀልቡ ደግሞ በመስጂድ የተንጠለጠለች ሰው ምን ማለት ነው እንደኛውን ኢቃም እየተባለ መስጂድ መሄድ ማለት አይደለም አዛን ካለ በኋላ ኢቃም ከተባለ በኋላ ውዶ የሚያደርግ ማለት አይደለም ልክ ዙር ሰግዶ ሲወጣ አሱርስ መቼው የሚደርሰው ልቡ ሙዓለቅ የተንጠለጠለ ይሄም መሆን አንችልም እንችላለን በሶላት ያለንን አትኩሮት ጨምረን የመስጂድ ፍቅራችንን ማዳበር ከነዚህ ሰዎች እንድንሆን ይረዳናል አራተኛው ደግሞ ወረጁላኒ ተሐባ ፊላህ اجتمع عليه وتفرق عليه ሁለት ሰዎች ናቸው የተዋደዱት ለአላህ ሲሉ ነው የሚለያዩትም በአላህ ላይ አደራ ተባብለው ሲገናኙ በአላህ መንገድ ስለ አላህ ሲለያዩ አደራ አላህን አትርሳ ተባብለው እነዚህ ሰዎች በመሐባቸው يوم القيامة ለአላህ ሲሉ ስለተዋደዱ ከዓርሽ ጥላ ስር ይሆናሉ አምስተኛ ወረጁሉን دعته امرأة ذات منصب وجمال ውበት ያላት ስልጣን ያላት ሴት ለዝሙት ጠርታው ይሄ ወጣት ምን አላት فقال إني أخاف الله እኔ አላህን እፈራለሁ ያላት ይህ ሰው ከዓርሽ ጥላ ስር ይሆናል ልክ እንደ ነብዩላህ ዩሱፍ እምቢ እንዳሉት معاذ الله እኔ ይሄን አልፈልግም በአላህ ተጠበቃለሁ እንዳሉት ወረጁሉን تصدق بصدقة فأخفاها حتى لا تعلم شماله ما تنفق يمينه አንድ ሰው ሰደቃ የሰጠ ሰው ነው አሉ ስድስተኛው ሰው ቀኝ እጁ ሲሰጥ ግራ እጁ ማታየውን ያህል ደብቆ የሰጠ ምን ማለት ነው ሰደቃ ሲሰጥ ሚስጥር ያደረገ እዩልኝ አይደለም በሚስጥር ሰደቃ የሰጠ በግልጽ መስጠት የሚወደድበት አጋጣሚ አለ ሰዎችን ለማነሳሳት ከተፈለገ መስጂድ ውስጥ ሰው ርዱ ሲል 300 ብር አውጥቼ ነው የሰጠው ሌላው ተነሳስቶ እንዲጨምር ይሄ እዚህ ቦታ ላይ ይቻላል ግን በይበልጥ የሚወደደው ደብቀ መስጠት እንዲህ አይነት ሰው አላህ የሚያይለት ነገር አለ እኔም ፈልጎ እኮ ነው ይሄን ያረጋው ሰውም ፈልጎ አይደለም አላህ ከዓርሽ ጥላ ስር ከሚያስቀምጠው ነው ሰባተኛው ደግሞ ወረጁሉን ذكر الله خاليا ففاضت عيناه አላህን ተደብቆ ዶርሙ ገብቶ ወይም ምኝታ ቤቱን ቆልፎ አሊያም ቢሮውን ቆልፎ ቁጭ ብሎ يوم القيامة هون يوسانون استوسو الله نستوسو وانجلون استوسو على كسا إيهن الله سبحانه وتعالى كعرش تلاسل يادركوال نزا مؤمنوش نزا متقوش هون يتكسنو شجر نسون أي ملكتاتشوم تابع سوچو يه ሙቀት ሲበዛባቸው በላበት ሲጠመቁ አማላጅ ወደ አላህ ይልካሉ ከዚህ ካለንበት ሙቀት የሚያወጣን ሸፋዓቱል ዑዝማ ታላቁ የአማላጅነት መድረክ የነብዩ ልቅና በፍጡራን የሚታዩበት መድረክ ነው አሁን የምጠቅሰው ታላቁ አማላጅነት አላህ Subhanahu Wa Ta'ala ለዚህ ታላቅ ነብይ يوم القيامة ይሄን የማማለድን እድል እንደሚሰጣቸው ቃል ገብቶላቸዋል عسى أن يبعثك ربك مقاما محمودا أنت محمد ለወደፊት ጌታ አንተን የተላቀውን የክብር መድረክ ሰጥቶ ሳይቀርም ብሏቸዋል ነብያችንም ሰለላሁ ዐለይሂ ወሰለም ይሄን እንደተሰጡ ሲናገሩ እኔ ይላሉ ሰይዱ ወለዲ አደም يوم القيامة እኔ እኮ የአደም ልጆች በአጠቃላይ አይነታ ነኝ የቂያም ቀን ይላሉ وانا اول من تنشق عنه القبر قبر መጀመሪያ ተከፍታልኝ የምወጣው እኔ ነኝ وانا اول شافع ومشفع አማላጅነትም የመጀመሪያው ጠያቂና እንዳማልድ የሚፈቀድልኝ እኔ እናንተው ነብይ ነኝ ይሉናል ነብያችን ሰለላሁ ዐለይሂ ወሰለም ሰለላሁ ዐለይሂ ወሰለም وفي الصحيحين بليلا حديث لي نبياتنا من يلونال أبو هريرة باستلالفوت لي فضلت على الأنبياء ب6 كنبياتكو بسدست نجر لك إنها تسطنيال كالنزي يستمن انتكسو وأعطيت الشفاعة شفاعة تسطنيال كلهم نبي شفاعة تسطتال عدلم نبيات صالحوتشو دقاق سوت شفاعة ما درق الله كفك أدلاتشو الله لفك أدلت سو شفاعة ما درق دل تسطواتشوال نبيو ግን እዚህ ጋር ለየት ያለ የተሰጣቸው ሸፋዓቱል ዑዝማ
ምርመራ እንዲጀመር አላህን የሚጠይቁበት መድረክ ለሳቸው ብቻ ነው የተሰጡት። ያ አላህ ሐዲሱን እስኪ ነቢያችን ሰለላሁ ዐለይሂ ወሰለም ያጫውቱን የዛን ክስተት እንዴት ሸፋዓ አላህ ፊት እንደሚቀርቡ ህዝቡ እንዴት እንደሚንቀሳቀስ ፀሐይ በጣም ሲበረታባቸው روى البخاري ومسلم من حديث ابي هريره انه صلى الله عليه وعلى اله وسلم قال ነብያችን ምን አሉ انا سيد ولد ادم يوم القيامه እኔ እኮ ነኝ يوم القيامه የአደም ልጅ አይነታቸው አሉ ሰሃቦች ከበዋል ثم قال كذا ما اسكتلو من قالوا اتدرون مما ذاك كمن እንደሆነ ይሄን ታቃላችሁ አላቸው يجمع الله الاولين والاخرين في صعيد واحد يوم القيامه الله የመጀመሪያዎቹንም የመጨረሻዎቻቸውንም አንድ ነጭ ሜዳ ላይ እንዳለ ይሰበስባቸዋል فيبصرهم الناظر ويسمعهم الداعي ተመልካች ሚያቸው ተናጋሪ የሚያዳምጣቸው ያህል እንዳለ ይከባሉ ይሰበሰባሉ وتدنو منكم الشمس ፀሐይ ትቀርብባቸዋለች فيبلغ الناس من الغم والكرب ما لا يطيقون ولا يحتملون ሊሸከሙት የማይችሉ ከቁጥጥራቸው ውጭ የሆነ ጭንቀት ፈተና ውስጥ የተሰበሰበው ፍጡራን ይገባል فيقول الناس ከዛም የተወሰኑት ግሩፖች ይሰበሰቡና አላ ተረውነ ማ አንቱም ፊ ኢላ ማ በለገኩም ይደረሰባችሁን ጭንቀት አታዩ ምን ላይ እንደደረሰባችሁ አላ ተንظሩነ መን يشفع لكم الى ربكم ወደ አላህ Subhanahu Wa Ta'ala አማላጅ ልንጠይቀው ምንችል ሰው መፈለግ የለብንም ይባባላሉ ተሰብስበው فيقول بعض الناس لبعض አው እውነት ብለሃል ከዛም ይወያያሉ ማንን እንጠይቅ ማንን ወደ አላህ እንላከው አላህ ሒሳብ ይጀምርልን በፀሐይ ያለቀነ ለብዙ አመት እንዲቆሙ ነው የሚደረገው ዛ ቦታ ላይ ከዛ ማንን እንጥራ አደም አቡኩም አደም አባታችን አደም ወደሱ እንሂድ ተሰብስበው ወደ አባታችን አደም ይሄዳሉ ወንድሞቼ ክስተቱን ያያችሁት ነው ፍጡራን ወደ አደም አማላጅነት ፍለጋ ሲሄድባቸው فيأتون فيقولون ወደ አደም ይሄዱና ይሉታል ያ አደም አንተ አደም አንተ አቡል በሸር አንተ የሰው ልጆች አባትነ خلقك الله بيده الله በእጆቹ ፈጥሮሃል ونفخ فيك من روحه ከሱም የሆነ መንፈስን ሩህን አግብቶብሃል وأمر الملائكة فسجدوا لك ملائكان ላንተ እንዲሰገድ الله አድርጎልሃል وأسكنك الجنة ጀነት ውስጥ እንድታርፍ አድርጎሃል ማንም ያልገባባትን አንተ ጀነት ውስጥ እኮ የተቀመጥክ የተከበርክ ባሪያነ አላ ተሽፈዕ ለና ኢላ ረቢክ አላ ተራ ማ ነሕኑ ፊህ ወማ በለገና የደረሰብንን ጭንቀት ሁኔታችን አታይም ወደ አላህ አማልደና ይሉታል ፈየቁሉ አደም እንደሚመልስ ስሙ ሁሉም ነቢያቶች ይሄን ነው የሚመልሱ ኢነ ረቢ የኔ ጌታ እኮ غضب اليوم غضبا ጌታዬ ዛሬ ከባድን ቁጣ አላህ ተቆጥቷል ለም يغضب قبله مثله ولن يغضب بعده مثله ካሁን በፊት ተቆጥቶት ማቀው ከዚህም በኋላ ማይቆጣውን ቁጣ ተቆጥቷል وانه نهاني عن الشجره فعصيت አንዲት ቅጠል አትብላ ተብዬ እሷን በልቼ ከጌታዬ ጋር ተጣልቻለሁ ነፍሲ 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 ነፍሴን አውጣኝ ያልሄድም ይላሉ ታዲያ ወደ ምን ነድ اذهبوا الى غيري ወደ ሌላ ሁሉ ነው መላችሁ اذهبوا الى نوح እስኪ ወደ ኑህ እሱን ጠይቁት ይላቸዋል አደም ከዛ ይመጣሉ ወደ ኑህ ይመጡና ያ ኑህ አንተ ኑህ አንተ اول الرسل የመጀመሪያው መልእክተኛ ምድር ላይ አንተ ነህ الى اهل الارض وقد سماك الله عبدا شكورا አመስጋኙ ባሪያ ብሎ ጠርቶሃል الا ترى ما نحن فيه الا ترى ما بلغنا الى ما بلغنا يدرسبنن ጭንቀት አታይም እባክህን ወደ አላህ Subhanahu Wa Ta'ala ዳማልደን ይሉታል ነብዩላህ ኑህ ምን ይላል ኖ የነማን ያላደርግም አላህ እኮ ዱዓዬን እስቲጃባ አድርጎልኝ ህዝቤን ጨርሻለሁ ደግሞ ከአላህ ፊት እኮ ወንጀል አይደለም በጥፋታቸው ነው ያለቁት እነዛ ሰዎች አደምም ቢሆኑ የበሏትን ቅጠል አላህ Subhanahu Wa Ta'ala እንደገና ተውበትን ተቀብሎ ፈጅተባ እንደመረጣቸው ተናግሯል ነገር ግን የክስተቱ አስፈሪነት ትንሽም ነገር ቢሆን ይዘው መቅረብ አይፈልጉም ነብዩላህ ኑህ ምን ይላል እኔ ዱዓ አርጌ ህዝቤን አጥፋልኝ ብሎ አጥፍቶልኛል
ወደ ጌታ አልቀርብም ነፍሲ ነፍሲ ወደ ሌላ ሄዱልኝ اذهبوا الى غيري ወደ ሌላ ሄዱ ይሏቸዋል ወደ ማን እንሂድ ወደ ኢብራሂም ሄዱ ወደ ኢብራሂም ይመጣሉ ወደ ነብዩላህ ኢብራሂም ያ ኢብራሂም ይሉታል አንተ ኢብራሂም ወይ አንተ ነብዩላህ አንተ አላህ ነብይ ኮነ ወخليله في اهل الارض መሬት ላይ የነበሩ ፍጡራን ያ አላህ ወዳጅኮ አንተ ኢብራሂም اشفع لنا الى ربك الله نباك حساب جمرلن اما لا جنة نلاكي لواتشوال اما ترى الى ما نحن فيه ያለንበትን ጭንቀት ተጨባጭ አታይም فيقول له ابراهيم من ይላል ان ربي የኔ ጌታ غضب اليوم ተቆጥቷል አላህ ዛሬ እኔ አልቀርብም ሶስት ውሸትን ዋሽቻለሁ ይላሉ ምን ዋሽተነው ነብዩላህ ኢብራሂም ለአላህ ሲል የዋሻትን ሶስት ውሸት ይጠቅሳሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ከበው ያዳመጧቸው ነው አንደኛ አቂደቱል ሙእሚን ሚል ካሴት ላይ እንዳየነው ወደ ጣዖት አምልኮ እንሂድ ሲሏቸው ኢኒ ሰቂም አሉ አሞኛል አሉ በእናንተ ሽርክ አሞኛል ማለታቸው ነው ሁለተኛው ጣዖቶቹን ከሰከሱና ከትልቁ ላይ ፋሱን እዚህ ጋር አስቀመጡላ ማን የሰበሩ ሲሏቸው ትልቁ እንደሆነ አሉ ለአላህ ሲሉ ይሄን ያደረጉት እነዚህን ይደምሩና ሶስት ውሸት አለችብኝ ከአላህ ፊት አልቀርብም ነፍሲ ነፍሲ ነፍሴን ያውጣኝ ይላሉ اذهبوا الى غيري ወደ ሌላ ሄዱልኝ ወደ ማን እንሂድ اذهبوا الى موسى እስኪ ወደ ሙሳ ሄዱ ወደ ሙሳ ተሰብስበው ይሄዳሉ فياتون ይመጡና አንተ ረሱላህ አንተ እኮ የአላህ መልእክተኛ ነህ አንተ ሙሳ فضلك الله አብልጦሃል እኮ برسالاته وبكلامه على الناس ከሰው ልጆች በላይ እኮ አላህን የማናገር እድል የተሰጠ የተከበርክ ፍጡር ነህ አላህ ዘንድ ሸፋዓ ጠይቅልን ይሉታል ነቢ ሙሳ ምን ይላል ኖ ዛሬ ጌታዬ ከባድን ቁጣ ተቆጥቷል እኔ ያልታዘዝኩትን ነፍስ አጥፍቻለሁ ይላል ነብዩላህ ሙሳ ነብይ ከመደረጋቸው ፊት ሰዎች ተጣልተው ሲያገላግሉ አጋጣሚ አንዱን ፈወከዘሁ በቦክስ መቱት فقضى عليه موت አላህም ማረይ ብለው ጠየቁት ነብይ ሳይሆኑ ነው ምሪያቸዋለሁ ብሎ ቁርአን ላይ ተናግሯል እቺን ያወሱና ነፍሲ ነፍሲ የለውበትም ነፍሴን ያውጣኝ ወደ ሌላ ሄዱ ወደ ማን እንሂድ ወደ ነብዩላህ ዒሳ ሄዱ ይባላል ወደ ኢየሱስ ይመጣሉ ወደ ነብዩላህ ዒሳ فيقولون አንተ ዒሳ ሆይ አንተ የመርየም ልጅ አላህ Subhanahu Wa Ta'ala ያለ አባት የፈጠረ ከሱም የሆነ መንፈስን የከተተብህ እባክህ ጌታ ዘንድ አማላጅነት እንላክ ነብዩላህ ዒሳ ምን ይላል ኖ ጌታዬ ዛሬ በጣም ትልቅን ቁጣ ተቆጥቷል ወደ ሌላ ሄዱ ወደ ማን እንሂድ اذهبوا الى محمد ወደ ታላቁ መልእክተኛ ወደ ሙሐመድ ሄዱ ይላቸዋል ፍጡራን ተሰብስቦ ወደ ነብያችን ይመጡና ምን ይሏቸዋል ያ ሙሐመድ አንተ ረሱላህ አንተ የአላህ መልእክተኛ ኮነ ወኻተሙል አንቢያ የነቢያቶች መደምደሚያ አንተ ኮነ قد غفر الله لك ما تقدم من ذنبك وما تأخر الله እኮ ያለፈውን መጪውን ወንጀል የማረህ የተከበርክ ፍጡርነ اشفع لنا الى ربك እባክህ ወደ አላህ ሄድና አማልደን ጭንቀታችን አታይም ይሏቸዋል ነብያችን እንደሌላው ነፍሴ ነፍሴ ይላሉ አይሉም አና ለሃ ለዚህም ማን ያለው ይላሉ የአላህ መልእክተኛ አላሁ አክበር የሳቸው ተከታይ ያረገን ጌታ ምስጋና ይግባው ከዛም ምን ይላሉ فانطلقوا فاتي تحت العرش ወደ አላህ ቀናለው ከዓርሽም ስር ሄድና فاعقع ساجدا لربي لا الله سبحانه وتعالى سجد وردنا ثم يفتح الله علي من محامده وحسن ثنائه عليه السمع مسجن الله يستوسنيال اودسوالو سجود ላይ ወድቄ ከዛ አላህ ይጠራኛል يا محمد انت محمد ارفع راسك راسكن انسى وسل تعطى يفلكون طيق يسطحل واشفع تشفع شفع طيق أسأتحلو إلى شوال فأرفع رأسي فأقول أنا بلو من إلى تاديا مستي فاطمة لجالو رسول من إلى يا ربي أمتي جيتاي أمتو تشي بس آية تنقلاتنو باكين بالنسو لي وصاني ست يا الله بالمؤمنين رؤوف الرحيم
አዛኝ ነብይ ነው አላህ የላከልን። ነብያችንም ይሄን ደረጃ እንዴት እንዳያዙት ሐዲስ ላይ ሲናገሩ لكل نبي دعوة مجابة ለእያንዳንዱ ነብይ እኮ استجابة የሚደረግለት ጥሪ ተሰጥቶታል። قد تعجل كل نبي دعوته ያንዳንዱ ነብይ ዱንያ ላይ ተጠቀመበት ይሄን እድል فإن اختبأت دعوتي شفاعة لأمتي يوم القيامة እኔ ግን እቺን ዱዓዬን የቁረይሽን ህዝብ አጥታብለው ማስጠፋት ይችሉ ነበር ያስኳት يوم القيامة لشفاعة لأمتوቼ እንድትሆነ ብዬ ይላሉ ነብያችን ሰለላሁ ዐለይሂ ወሰለም صلوا على رسول الله صلى الله عليه وسلم فإنها على اسكتلو يتش شفاعة نائلة إن شاء الله بالله فكر تغنيالج من مات من أمتي لا يشرك بالله شيئا كأمتوچ شركن سايادرግ የመጣን ሰው ስለ ሽርክ ካሴቴ ላይ አቂዳ ከሚለው ላይ ተነጋግረናል ከዛ ጠርቶ ለመጡ ኡመቶቼ ሸፋዓዋን ያገኛታል አሉ ረዋሁ ሙስሊም ነብያችንም ይሄን ከአላህ ጋር ተነጋግረው እንደተመለሱ አንድ ክስተት አስደንጋጭ ይከሰታል ተጣዩሩ الصحف ሰማይ ላይ የፍጡራ መዝገብ በሰማይ ይበራል ሰማይ በመጽሐፍ ይሞላል ፍጡራን ይደነግጣል وإذا الصحف نشرت መጽሐፎች ይዘረጋሉ ከፍጡራን እጅ ከቀይ ከግራ ከኋላ የመጡ መውደቅ ይጀምራሉ በቀኝ እጁ የሚወድቅለት ሙእሚኖች ሳሊሖች ተቅዮች ናቸው ደጋጎቹ እነሱ ከቀኛቸው ነው መጥቶ የሚወድቀው فأما من أوتي كتابه بيمينه በቀኝ እጁ መጽሐፉን ማ የተሰጠ ሃኡሙ ያዙት መጽሐፌን ያዙት ይላል ሲገልጠው መጽሐፉ ሶላት ሐጅ ጾም ለእናት አባቱ መልካም የሆነው ጎረቤትን ያከበረበት ለምስኪን ያዘነው ይቅር ሰውን ያለው ሐጁ ጾሙ ሁሉም ተቀምጦለታል ደስ ይለውና መጽሐፉን አንስቶ ሃኡሙ ያዙት اقرأوا كتابيا መጽሐፌን አንብቡልኝ إني ظننت أني ملاق حسابيا እኔ እኮ የእውነት ሒሳቤን እንደምገናኝ እርግጠኛ ነበርኩ الله ለዚያ በቃኝ الله من على فهو في عيشة راضية السدس بميل هيوت ውስጥ ነው ያለው في جنة عالية كف بالو جنة ላይ በቀኝ እጅ መጽሐፍ መሰጠት ከምርመራው ነፃ የመውጣት የመጀመሪያ መገለጫ የጀነት ለመሆን የመጀመሪያ ጠቋሚ ነው ሌሎቹ በግራም ይቀበላሉ وأما من أوتي كتابه بشماله በግራው መጽሐፍን የተቀበለ يا ليتني ويطفاتي لم أوت كتابيه مزغبين بالتقبلكم منه ولم أدري ما حسابيه حساب مرمرا